ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በአዲስ አበባ ጉዳይ ስምምነት ላይ ሊደረስ ባለመቻሉ በኮሚሽኑ አጠራር ቅርቃር ውስጥ በመግባቱ የክልል ጉባኤተኞች ተሰብስበው አስማሚ ኮሚቴ እንዲመረጥ ተደርጓል። የሀገራዊ ምክክር ጉባኤው በአዲስ አበባ ጉዳይ ልዩነቶች እንደተፈጠሩም ተሰምተዋል። ይህን ተከትሎም የአብን አመራሮች አቶ ዩሱፍ ኢብራሂም እና አቶ ጣሂር መሐመድ ለአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ አጋርነታቸውን በማሳየት ይገኛሉ። ይህ በእንዲህ እንዳለም ፖለቲከኛው ጃዋር መሐመድ ባለፈው ሳምንት የብሔራዊ ምክክሩ ጠንቅ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ነበር። ዛሬ ደግሞ በተመሳሳይ ጉዳይ ነገር ግን በተገላቢጦሹ የአማራ ክልሉ ፕሬዝዳንት ለአማራ ጀግና ለኦሮሞ ጠንቅ ሆኖ ተከስቷል የሚል አስተያየት ፖለቲከኛው ጃዋር መሐመድ በማህበራዊ ትስስር ገጹ አጋርተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። የወለጋን ጉዳይ አስመልክቶ የተለያዩ መከፋፈሎች እየተፈጠሩ ይገኛሉ። ፖለቲከኛው ጃዋር መሐመድ የወለጋ ፋኖ የተባለው ቡድን ከመሰረቱ በአገዛዙ ወታደራዊ ደህንነት የተደራጀና የታጠቀ ዛሬም በዛው ተቋም የሚታዘዝና ሲቪሎችን በመግደል ፖለቲካ የሚሰራበት ነው የሚል አስተያየት ሰጥቷል። ጋዜጠኛ መሳይ መኮንን በበኩሉ የጃዋሬ ቁልቁለት ጉዞ አጃኢብ የሚያሰኝ ነው። እንዲህ ዝቅ ብሎ መብረርን ለምን እንደመረጠው የሚያውቀው እሱ ነው። ፖለቲካዊ መጃጃል ምን ይመስላል ከተባለ የጃዋሬ ሰሞኑ የፖለቲካ እንካስራንትያ በትክክል ይገልጸዋል ሲል ጋዜጠኛ መሳይ መኮንን በማህበራዊ ትስስር ገጹ አጋርቷል። ይህን መረጃም በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪ በአቶ ታዬ ደንደዓ ላይ የተላለፈው የ4 ዓመት እስር ፍርድ በሰበር ሰሚ ችሎት እንደጸና መገለጹ፣ እንዲሁም በሳውዲ አረቢያ የሚኖሩ ኢትዮጵያውያን ጎራ በመፍጠር እርስ በርስ እየተጋጩ መሆናቸውን ኤምባሲው መግለጹን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎቻችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በአዲስ አበባ ጉዳይ ስምምነት ላይ ሊደረስ ባለመቻሉ በኮሚሽኑ አጠራር ቅርቃር ውስጥ በመግባቱ የክልል ጉባኤተኞች ተሰብስበው አስማሚ ኮሚቴ እንዲመረጥ ተደርጓል የሚል መረጃ ተሰምተዋል። ከአንድ ወር በላይ የፈጀው የምክክር ጉባኤው በትናንትናው ዕለት ለአጠቃላይ ጉባኤተኞች ቀርቦ ይጸድቃል ተብሎ የተጠበቀ ቢሆንም በአዲስ አበባ ጉዳይ ስምምነት ላይ ሊደረስ ባለመቻሉ የኦሮሚያ ክልል ተወካዮች ቅሬታ በማቅረባቸው ሳይጸድቅ መቅረቱ ተረጋግጧል። የአዲስ አበባ ጉዳይ በምክክሩ አጠራር ቅርቃር ውስጥ እንደገባ ነው የተገለጸው። ሳይጸድቅ የቀረው የመጨረሻው ሰነድ ለሁለተኛ ቀን ተራዝሟል። ኮሚሽኑ ከዚህ ቀደም የስራ ቡድን ይጀምራል ባለበት ቀን እንዳልተጀመረ የሚታወስ ሲሆን ለዚህም እንደ ምክንያት ያነሳው የሚቀርቡ ምክር ሀሳቦችን በጥንቃቄ ለማጠናቀር እንደሆነ ማንሳቱ የሚታወስ ነው። ቅሬታ አቅራቢዎቹ አዲስ አበባ የኦሮሚያ መቀመጫ መሆኗ በህገ መንግስቱ እንዲቀመጥ የሚለውን እንደ አማራጭ ሀሳብ ሳይሆን እንደ ዋና ምክር ሀሳብ እንዲያዝ በመጠየቃቸው ነው ሲሉ አንድ የክልል ጉባኤተኛ ተናግረዋል ሲል አዲስ ማለዳ ዘግቧል። ይህንን የሚያስማማ ኮሚቴ የተዋቀረ ሲሆን የክልል ፕሬዝዳንቶች፣ የከተማ ርዕሰ መስተዳድሮች፣ የሃይማኖት ተቋማት እንዲሁም ከትግራይ ክልል የተወከሉ ከሃይማኖትና የሀገር ሽማግሌዎችን ያካተተ ኮሚቴ እንዲዋቀርም ተደርጓል። አንድ አጀንዳ ቅርቃር ውስጥ ሲገባ ወደ ክልል ጉባኤ የሚያመራ ሲሆን በዚህም የአዲስ አበባ ጉዳይ ወደ ክልል ጉባኤተኞች አምርቷል። በክልል ጉባኤተኞች ካላስማማ ደግሞ ወደ ሽማግሌዎች ከዚያም ወደ ቀጣይ እንዲያልፍ ይደረጋል መባሉ ይታወሳል። የምክክር ኮሚሽኑ የመጨረሻውን ሰነድ በትናንትናው ዕለት ለ4000 ጉባኤተኞች አቅርቤ ያጸድቃሉ ብሎ የነበረ ሲሆን ይህም አዲስ አበባ የኦሮሚያ ዋና መቀመጫ ሆና በህገ መንግስቱ ይቀመጥ የሚለው ጉዳይ እንዳላስማማ ተገልጿል። ይህንን ተከትሎም የአማራ ብሔራዊ ንቅናቄ አብን አመራሮቹ አቶ ዩሱፍ ኢብራሂም እና አቶ ጣሂር መሐመድ ለአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ድጋፋቸውን ማሳየታቸውን በማህበራዊ ትስስር ገጻቸው አጋርተዋል። ይህ በእንዲህ እንዳለም ፖለቲከኛው ጃዋር መሐመድ ባለፈው ሳምንት የብሔራዊ ምክክሩ ለኦሮሞ ጀግና ለአማራ ጠንቅ የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ነበር። ዛሬ ደግሞ በተመሳሳይ ጉዳይ ነገር ግን በተገላቢጦሹ የአማራ ክልሉ ፕሬዝዳንት ለአማራ ጀግና ለኦሮሞ ጠንቅ ሆኖ ተከስቷል። ልብ አድርጎ ሁለቱም ከአንድ የድራማው ዳይሬክተር ነው። ስክሪፕት የተሰጣቸው የአብይን የተወና ብቃት አለማድነቅም ንፉግነት ነው ሲል መልእክቱን በማህበራዊ ትስስር ገጹ አጋርቷል። በሌላ መረጃ ደግሞ የወለጋን ፋኖ አስመልክቶ የተለያዩ መረጃዎች መውጣታቸውን ቀጥለዋል። ፖለቲከኛው ጃዋር መሐመድ የወለጋ ፋኖ የተባለው ቡድን ከመሰረቱ በአገዛዙ ወታደራዊ ደህንነት የተደራጀና የታጠቀ ዛሬም በዛው ተቋም የሚታዘዝና ሲቪሎችን በመግደል
ፖለቲካ የሚሰራበት ነው። የአማራ ፈከደ አብዲሳ በሉት ይህ ግምት አይደለም 100% በመረጃና ማስረጃ ያረጋገጥኩት ጉዳይ እንጂ የሰሞኑ የግድያ ዘመቻም ጽምዶ የተባለ ትብብርን ከእንቅጩ ለመቅጨት ስራ ላይ እየዋለ ያለ ታክቲክ ነው። የወለጋ ፋኖ የጠቀሜታ ጊዜው ሲያልፍ አመራሩ ልክ እንደነፈቀደ ሰላም እጁን ሰጥቶ ኦፊሻላዊ በሆነ መልኩ የስለላ ድርጅቱ ተቀጣሪ ይሆናል። የሚያሳዝነው ምስኪኑ ህዝባችን በሴራው በጅምላ ማለቁና የወደፊት ግንኙነቱም የባሰ መሻከሩ ነው ሲል ፖለቲከኛው ጃዋር መሐመድ መልእክቱን በማህበራዊ ገጹ አጋርቷል። ይህንን ተከትሎ ታዲያ ጋዜጠኛ መሳይ መኮንን የጃዋር የቁልቁለት ጉዞ አጃኢብ የሚያሰኝ ነው፣ እንዲህ ዝቅ ብሎ መብረርን ለምን እንደመረጠው የሚያውቀው እሱ ነው፣ ፖለቲካዊ መጃጃል ምን ይመስላል ከተባለ የጃዋር የሰሞኑ ፖለቲካ እንካ ሰላንትያ በትክክል ይገልጸዋል። ሪዮት ሚዲያ ላይ ጠብቁኝ ሲል አንዳች መረጃና ማስረጃ ይሰጠናል የሚል ግምት ነበረኝ። እዚያው ዘጭን ቦጭ እንጂ ከፌስቡክና ቴሌግራም ቲክቶክ ላይ ሰሞኑ ሲነግረን ከነበረው ምንም የተለየ ነገር የለም። ጃዋር የሆነ የፈራው ነገር አለ። ያለ ምክንያት እንዲህ ፍጥጥ ግጥጥ ብሎ ሊመጣ አይችልም። የአራዳ ልጅ ሲነቃበት ፍሬቻ ሳይቶ ይታጠፋል እንጂ እንደሞኝ መልሶ መላልሶ አያለቅስም ሲል ጋዜጠኛ መሳይ መኮንን መልእክቱን በማህበራዊ ገጹ አጋርቷል። ጋዜጠኛ መሳይ በማስከተልም ቴዎድሮስ ጸጋይም ያለ ወትሮው ሞጋችነቱን ትቶ ለጃዋር እንቶፈንቶ መድረኩን መልቀቁ አስገርሞኛል። ጃዋር ትንሽ ረፍት ቢወስድ ጥሩ ነው። አንዳንድ ጊዜ አልሆን ሲል ትንፋሽ ወስዶ መመለሱ ለራስ ጤናም ጥሩ ነው። ላይመለስ የተነሳን ቃል ኪዳን አስሮ ለትልቁ ተልእኮ በልቡ ማተም አስቀምጦ የሚታገልን ህዝብ በእንዲህ አይነት ቀሽም የሥራ ፖለቲካ ከግስጋሴው አስቆመዋለሁ ወይም አዘገየዋለሁ የሚል ድፍረት ራስን ከማዋረድና በፖለቲካ መድረክ ላይ ነጥብ ከመጣል ያለፈ ምንም ትርፍ የለውም በማለትም ጋዜጠኛ መሳይ መኮንን ለፖለቲከኛው ጃዋር መሐመድ ምላሹን በማህበራዊ ገጹ አጋርተዋል። ወደ ቀጣዩ መረጃችን ስናልፍ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ ላይ በፍርድ ቤት ተወስኖ የነበረውን የ4 ዓመታት እስር ፍርድ ሙሉ በሙሉ ማጽናቱን አስታውቋል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በአዲስ አበባ ባስቻለው ችሎት በቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደዓ የቀረበውን የይግባኝ አቤቱታ ውድቅ በማድረግ በስር ፍርድ ቤት የተሰጠውን የ4 ዓመት ቅጣት አጽንቷል። አቶ ታዬ በመጀመሪያ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ህጋዊ ባልሆነ መንገድ ጦር መሳሪያ ይዞ መገኘት በሚል በተመሰረተባቸው ክስ የ7 ዓመት እስር ተፈርዶባቸው የነበረ ቢሆንም ለጠቅላይ ፍርድ ቤት ባቀረቡት ይግባኝ ቅጣቱ ወደ 4 ዓመት ዝቅ እንዲል ተደርጎ ነበር። ይሁን እንጂ በተሰጠው ውሳኔ ላይ ቅሬታ የነበራቸው አቶ ታዬ 5 የመከራከሪያ ነጥቦችን በማንሳት ለፌዴራል ሰበር ሰሚ ችሎት አቤቱታቸውን ቢያቀርቡም ችሎቱ የቀረበውን አቤቱታ ሳይቀበለው ቀርቷል። የአቶ ታዬ ደንደዓ ባለቤት ወይዘሮ ስንታየው አለማየሁ ለዶይቼ ቬለ በሰጡት አስተያየት ባለቤታቸው የመሳሪያውን መገኘት ባያስተባብሉም ከሌሎች ዜጎች እኩል የመዳኘት መብት እንደተከለከሉና ካቀረቧቸው 5 ተከላካይ ምስክሮች መካከል የሁለቱ ብቻ ቃል ተሰምቶ ውሳኔ መሰጠቱን በቅሬታቸው ማቅረባቸውን ገልጸዋል። በሌላ በኩል አቃቤ ሕግ ይግባኝ ባሰማበት ተጓዳኝ የክስ ጭብጥ ላይ ፍርድ ቤቱ ለጥቅምት 17 ቀን 2019 ዓ.ም ቀጣይ ቀጠሮ መስጠቱም ታውቋል። ወደ መጨረሻው መረጃችን ስናልፍ በሳውዲ አረቢያ በኢመደበኛ መንገድ የገቡ ናቸው የተባሉ ኢትዮጵያውያን በበረሃና ገጠራማ አካባቢዎች በመሸሸግ በተለያዩ ጎራዎች ተከፋፍለው እርስ በርስ አደገኛ ግጭትና ጥቃት እየፈጸሙ እንደሚገኝ በሪያድ የሚገኘው የኢትዮጵያ ኤምባሲ ገልጿል። ኤምባሲው ጉዳዩን በተመለከተ ባወጣው ይፋዊ መግለጫ በማህበራዊ መገናኛ ብዙሃን የሚሰራጩ የዚሁ ድብደባና ጥቃት ቪዲዮዎችን በትኩረት እየተከታተለ ከሀገሪቱ ባለስልጣናት ጋር የማጣራት ስራ መጀመሩን አስታውቋል። በሳውዲ አረቢያ ሪያድ የሚገኘው የኢትዮጵያ ኤምባሲ ሰሞኑን ሲሰራጩ የነበሩ በኢትዮጵያውያን ዜጎች መካከል አደገኛ ጥቃትና ድብደባ ሲፈጽሙ የሚያሳዩ ምስሎችን አስመልክቶ ይፋዊ መግለጫ አውጥቷል። ኤምባሲው በመግለጫው እንዳመለከተው በተፈጸመው ኢሰብአዊ ድርጊት ላይ የተሳተፉ ግለሰቦች በኢመደበኛ መንገድ ወደ ሳውዲ አረቢያ የገቡ ናቸው። እነዚህ ግለሰቦች በበረሃና ገጠራማ አካባቢዎች በመሸሸግ ምክንያቱ በግልጽ ባልታወቀ ሁኔታ በተለያዩ ጎራዎች ተከፋፍለው እርስ በርሳቸው በኃይል እየተጋጩ ይገኛሉ። እስካሁን በተደረገው የማጣራት ጥረት በወንጀሉ የተጠረጠረ አንድ ግለሰብ በሳውዲ አረቢያ ፖሊስ ቁጥጥር ስር መዋሉ የተገለጸ ሲሆን ኤምባሲው ችግሩን ከምንጩ ለማድረቅና በእነዚህ ሰብአዊ ድርጊቶች ላይ የተሳተፉ አካላትን ሁሉ ለህግ ለማቅረብ ከሚመለከታቸው አካላት ጋር አብሮ እየሰራ እንደሚገኝ አስታውቋል። በተጨማሪም ወንጀለኞችን ለህግ አሳልፎ ለመስጠት በሪያድ ከሚገኙ የአገር ሽማግሌዎች ጋር በቅርበት እየሰራ እንደሚገኝ የጠቆመው ኤምባሲው ተጠርጣሪዎችን በቁጥጥር ስር ለማዋል የሚያስችል ማንኛውንም መረጃ ወይም ጥቆማ ያለው ወገን በአስቸኳይ መረጃ እንዲያቀርብ በሪያድ የሚገኘው የኢትዮጵያ ኤምባሲ ገልጿል።